ፕሮቴስታንት ሞቷል። የሞተ እምነት ነው። እዛን ወረሰን ትልልቆች ወዳሞች ባለኔ ስንቶች ዘላን ዮናታን ተኩላ የበግ ለምድ ለብሶ መጥቷል። አሁን ተኩላው ተገፈፈ፣ ማንነቱ ታወቀ። ተሮቹ ያልገባችሁ በነገራችሁ ላይ ማለት ነው። ድንቁረው እኮ አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም። ቁርጥ አባታቸው ሰይጣንን ይመስላሉ። መንፈሳዊ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። የዲያብሎስ ልጆች የግብር ልጆቹ የአርዮስ ወንድም የመቅዶኒዮስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ አንተ ሰዶማዊ አንተ የገሞራ ልጅ ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጫ ተሽሎኛል። ኢየሱስን ውጣ ሆኖ እንዲሁ እኮ ይድረስ እኮ እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ ማጅሞች መሆናቸው ይሄ የመናፍቅ ጸሎት የእንስሳ ነው። ስታንት እምነት መሰረት የለውም። ተስፋው ምድራዊ ነው። ፓስተር ዮናታን አፍንጫ የራሱ መዓዛ የለውም። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም።